ውድ የትንቢት ቃል የወንጌል አገልግሎት ሳምንታዊ የመጽሐፍ ቅዱስ ጥናት ታዳሚያን በያላችሁበት የጌታ ኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ባለፉት ተከታታይ ሳምንታት ስለ እግዚአብሔር ፍቅርና ስለ ፍትሐዊነቱ እያጠናን ቆይተን የትምህርታችን 12ኛ ክፍል ላይ ደርሰናል። በዚህ ትምህርታችን በተለየ መንገድ ፍቅርና ፍትህ ሁለቱ ታላላቅ ትእዛዛት በሚል ርዕስ የምናጠና ይሆናል። በተለይም ደግሞ የእግዚአብሔር መንፈስ እንዲያስተምረን ጸሎት በማድረግ እንጀምራለን። እንጸልይ። እግዚአብሔር አፍቃሪ አባታችን እናመሰግንሃለን። አንተ የፍቅር አምላክ ስለሆንክ ደግሞም ፍቅርህን እንድንላበስ ስለምትፈልግ ያንተን ፍቅርም ለሌሎች እንድናሳይ ይህ ያንተ ፈቃድ ስለሆነ እናመሰግንሃለን። እንግዲህ ቃልህን ስንማር ሳለ አንተ አስተምረን፣ በሁሉ አንተ እርዳን። ሕይወታችን በቃልህ እንዲቀየር እንዲለወጥ እንጸልያለን። በጌታ በኢየሱስ ክርስቶስ ስም አሜን። ፍቅርና ፍትህ ሁለቱ ታላላቅ ትእዛዛት። የትምህርታችን ዋና ጥቅስ በአንደኛ ዮሐንስ ወንጌል ምዕራፍ 4 ቁጥር 20 ላይ ይገኛል። ማንም እግዚአብሔርን እወዳለሁ እያለ ወንድሙን ቢጠላ ሐሰተኛ ነው። ያየውን ወንድሙን የማይወድ ያላየውን እግዚአብሔርን ሊወደው እንዴት ይችላል? በማለት ይጠይቃል። እንግዲህ እግዚአብሔርን መውደድ ካጠገባችን ያለውን ወንድማችንን እህታችንን በመውደድ የሚገለጥና የሚረጋገጥ እንደሆነ ከዚህ እንመለከታለን። 10ቱ ትእዛዛት በአብዛኛው አታድርግ በማለት የተከለከሉ ተግባሮችን የሚያግዱ ሕጎች ዝርዝር ነው። ተግባሮችን የሚያግዱ አታድርግ በሚሉ የተዘረዘረ ነው። ግን ፍቅር ከዚህ ሁሉ እገዳ ጋር ምን ያገናኘዋል ብለን ልንጠይቅ እንችላለን። ይሁን እንጂ የሚያገናኘው ብዙ ነገር መኖር አለበት። ምክንያቱም የነዚህ ሕጎች ጥቅልል ሲጠቃለል ፍቅርና ፍቅር ብቻ ነው ማሰሪያው ሆኖ የምናገኘው። ሕጉ ሙሉ ለሙሉ ግለሰብን ብቻ የሚመለከት እንዳልሆነም ደግሞ ግልጽ ነው። አንድ ሰው በእግዚአብሔርና በሰዎች ፊት እንዴት ሊመላለስ እንደሚገባው የሚገልጥ ስርዓትን ይዟል። ስለዚህ ሕጉ ፍቅርን እንድንሰጥ የሚያስተምረን ነው ልንል እንችላለን። ፍቅርን ለእግዚአብሔር እንደዚሁም ፍቅርን ከአጠገባችን ላለ ሰው እንድናሳይ የሚጋብዘን ነው። ስለዚህ እንግዲህ የሕጉ ዋና ጉዳይ ምንድን ነው ካልን ሁለት ዋና ትእዛዛትን እንመለከታለን። እንደዚሁም ደግሞ ከነዚህ ከሁለት ትእዛዛት ጋር የተጣመሩ ሁለት ዋና ኃጢአቶችን ደግሞ እናያለን። በመቀጠል ፍቅርና ፍትህን ጎን ለጎን አድርገን እግዚአብሔር ለፍትህ ያለውን ፍቅር እናያለን። ስለ ሕጉ ዋና የሆነው ጉዳይ ምን እንደሆነም እናያለን። በመጨረሻ ባልንጀራዬ ማን ነው የሚለውን ጥያቄ በማየት ጥናታችንን እንቋጫለን። በዚህ ቅደም ተከተል በመጀመሪያ የሕጉ ዋና ጉዳይ ዋናው ነገር ምንድን ነው የሚለውን እንመልከት። ሕጉን የሚጠቀልል ሕጉ የሚታሰርበት ነገር ምንድን ነው? መጽሐፍ ቅዱሳችን ሕጉ በሁለት ዋና ትእዛዛት እንደሚቀመጥ ይነግረናል። ኢየሱስም እንዲህ አለው ይላል። አንዱ መጥቶ ከትእዛዛቱ ሁሉ የሚበልጠው የትኛው ነው ብሎ በጠየቀው ጊዜ ጌታ እንዲህ ብሎ መለሰ፣ ጌታ አምላክህን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሐሳብህ ውደድ የሚለው ታላቂቱና ፊተኛይቱ ትእዛዝ ይህች ናት አለው። ሁለተኛይቱም አለው ሲቀጥል ይህችን ትመስላለች፣ እርሷም ባልንጀራህን እንደ ነፍስህ ውደድ የምትለዋ ናት። በእነዚህ በሁለቱ አለ ትእዛዛት ሕጉም ሁሉ ነቢያትም ተንጠልጥለዋል ወይም ደግሞ ተሰቅለዋል። መሰረታቸውን የሚያገኙት የሚንጠለጠሉት በእነዚህ በሁለቱ ላይ ነው አለ ጌታችን። እንግዲህ ፍቅር ከሕጉ ጋር እንዴት ይገናኛል ብለን ከጠየቀን መልሱን የምናገኘው እዚህ ላይ ነው ማለት ነው። የሚገናኘው በዚህ ሁኔታ ነው። በማቴዎስ ምዕራፍ 22 ከቁጥር 37 እስከ 40 ያነበብነው በዘዳግም ምዕራፍ 6 ቁጥር 5 ላይ ከምናገኘውና ዘሌዋውያን ምዕራፍ 19 ቁጥር 18 ላይ ከምናገኘው የተወሰደ ነው። እነዚህ ሁለት ሕግጋት በሕግ መጽሐፍት ውስጥ ያሉ ናቸው። እነዚህን ሁለቱን ጠቅሶ ነው ጌታችን የሕጉን ማጠቃለያ የሰጠው። እግዚአብሔርን ውደዱ ይላል የመጀመሪያው።
እግዚአብሔርም በመውደድ ላይ የተመሰረተ ነው። እግዚአብሔር ብቸኛ ፍቅራችሁ ይሁን። የመጀመሪያው ትእዛዝ ነው የሚነግረን። ሌላ አማልክት በፊቴ አይኑርህ። እግዚአብሔርን ውደድ። እግዚአብሔር ብቸኛ የፍቅርህ ማረፊያ ይሁን። እግዚአብሔር ፍቅራችሁን ለመቀበል ደግሞ አማላጅ አያስፈልገውም ነው የሚለው ሁለተኛው ትእዛዝ። በመካከል ስዕል፣ ምሳሌ ያደርጋችሁ ልታስቀምጡት የሚገባ ነገር መኖር የለበትም። አምላካችሁ ፍቅራችሁን ለመቀበል አማላጅ አያስፈልገውም። ሶስተኛውስ ለአምላካችሁ ያላችሁን ፍቅር ስሙን በማክበር አሳዩ። የአምላክህን ስም በከንቱ አትጥራ የሚለው ይኸው ነው። ፍቅርን የሚያሳይ ነው። አምላክን ተወደው የለ? አዎ። ስለዚህስ ፍቅርህን ስሙን በማክበር አሳይ። በመቀጠልስ ቅዳሜን፣ ሰንበትን ከፈጣሪያችሁና ከአዳኛችሁ ጋር ለመገናኘት ለዩ። በሌላ አነጋገር የሰንበትን ቀን ትቀድሰው ዘንድ አስብ ሲል ያ የፍቅር ግንኙነት ከእግዚአብሔር ጋር ለማድረግ የፍቅር ቀጠሮ ነው። እግዚአብሔር ከእኛ ጋር ስለሚወደን ጊዜ ሊያሳልፍ መርጦ የሰጠን ነው። እኛም እሱን ስንወደው እሱ የሰጠንን ቀጠሮ ተቀብለን ከእርሱ ጋር የተለየ ግንኙነት ለማድረግ በፍቅር አብረነው እንሆናለን። ስለዚህ የመጀመሪያዎቹ 4 ትእዛዛት እንደምናየው እግዚአብሔርን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሐሳብህ ውደድ የሚለውን ለመተግበር የሚረዱ ሆነው እናገኛቸዋለን። በሁለተኛ ደረጃ የተቀመጠው ደግሞ ባልንጀራችሁን ውደዱ የሚለው ነው። ቀጥሎ ያሉትን 6ቱን ትእዛዞችም ስንመለከት ይህን የሚያሳይ ነው። ወላጆቻችሁን ታዘዙ ይላል። ሁልጊዜ ውደዷቸው። የሌሎችን ሕይወትና ስሜት በማክበር ፍቅራችሁን አሳዩ። አትግደሏቸው። ባለቤቶቻችሁን ውደዱ። ለባለቤቶቻችሁም ሁልጊዜ ታማኝ ሆኖ አታመንዝሩ። የሌላ ሰው የሆነውን በማክበር ፍቅራችሁን አሳዩ። በሐሰት እንዳንመሰክር፣ እንዳንሰርቅ የሚነግረን ነው። በንግግራችሁ ሌሎችን ባለመጉዳት ፍቅራችሁን ግለጡ። በሐሰት አትመስክሩ። በመጨረሻ ደግሞ የምትወዷቸው ሰዎች ያላቸውን ንብረት ባለመመኘት ፍቅራችሁን አሳዩ። አትመኙ። ስለዚህ እንግዲህ አትግደል፣ አታመንዝር፣ አትስረቅ፣ በሐሰት አትመስክር፣ አትመኝ። እነዚህን ሁሉ ከፍቅር ጋር አያይዘን እንዲህ ልንጠቀልላቸው እንችላለን። እንግዲህ የሕጉን ጽሕፈት በመፈጸም ጻድቅ መሆን ቀላል ሊመስል ይችላል። ነገር ግን እውነተኛ ፍትሕ የሚገለጠው በማፍቀር ነው። ኢየሱስ ጻድቅ እንደነበረ ያም ወጣት የነበረው ባለጠጋ የጠየቀውን ጥያቄ ልናስታውስ ያስፈልጋል። ለሌሎች ያለን ፍቅር በተግባር አሳይ ተባለ። እንዴት? ለድሆች ስጥ፣ ለእግዚአብሔርም ያለህን አሳይ። እንዴት? መጥተህ ተከተለኝ። ያ ወጣት እየሮጠ መጥቶ ጌታን ለመከተል ሲፈልግ የተሰጠው ትእዛዝ እንደዚህ ነበር። ሂድ፣ ሌሎችን ውደድ፣ ድሆችን። ደግሞስ ናና ተከተለኝ፣ በፍጹም ልብህ ከኔ ጋር አሁን። ነገር ግን የሚያሳዝነው ብዙ ሀብት ስለነበረው ይላል መጽሐፍ ቅዱሳችን እያዘነ ተመለሰ ይለናል። በማቴዎስ ወንጌል ምዕራፍ 19 ቁጥር 16 የምናገኘው ወጣት ደስ ብሎት ነበር የመጣው እየሮጠ ጌታ እንደውም አይቶት ሁሉ ደስ ተሰኘ፣ ወደደው ይላል። ከዛ በኋላ ግን ጌታ ምን ሊያደርግ እንደሚገባው በነገረው ጊዜ ሊሸከመው አልቻለም። የሀብቱ ስስት ወደኋላ እንዳስቀረው እንመለከታለን። እንግዲህ ከነዚህ ከሁለት ዋና የፍቅር ሕግጋት ጋር የተያያዙ ደግሞ 2 ዋነኛ ኃጢአቶችን ቀጥለን እኔ እነዚህም 2 ዋነኛ ኃጢአቶች ምንድናቸው ካልን ጣዖት ማምለክና በሌሎች ላይ በደል፣ ክፋት ማድረስ ናቸው። በመጽሐፍ ቅዱሳችን በአንደኛ ነገሥት ምዕራፍ 21 ቁጥር 26 ላይ እርሱም ይላል ስለ አክዓብ ሲናገር ጣዖትን በማምለክ እጅግ የሚያስጸይፍ ርኩሰት ፈጸመ። ከዛ አስቀጥሎ ለድሃ አደጉ ፍረድለት፣ ስለመበለቲቱም ደግሞ ተመዋገቱ ይላል ኢሳይያስ ምዕራፍ 1 ቁጥር 17 ላይ። በመጽሐፍ ቅዱስ ውስጥ በተደጋጋሚ የሚጠቀሱ 2 ኃጢአቶች አሉ። እነዚህም ጣዖትን ማምለክና ፍትህን ማጓደል ናቸው። እነዚህ 2 ኃጢአቶች የሁለቱ ታላላቅ ትእዛዛት ተቃራኒዎች መሆናቸውን እንመለከታለን። እንግዲህ በአንድ በኩል እግዚአብሔርን ውደድ ይለናል፣ ትክክለኛው መንገድ። እሱን ደግሞ ለመውደድ ጀርባችንን ስንሰጥ እምቢ ስንል ደግሞ ጣዖትን ወደ ማምለክ እንገባለን። የእግዚአብሔር ቃል ሌሎችን ውደድ ይለናል።
ያንን እምቢ ስንል ደግሞ ሌሎችን ወደ መጉዳት እንገባለን። ስለዚህ እነዚህ ሁለት ተቃራኒ ሕግጋት ናቸው፣ ወይም ደግሞ ክፋት ናቸው። ለሚጠይቋችሁ ነገር ተቃራኒውን በማድረግ ፍቅራችሁን ትገልጻላችሁ ወይ? ለጣዖት የሚሰግድ ሰው እንዲሁ ነው የሚያደርገው። እግዚአብሔርን እንደሚወድ ቢናገርም በድርጊቱ ግን ይክደዋል። ይህም የእግዚአብሔርን ሕግ አለማክበሩን ብቻ ሳይሆን ፍቅሩን ለፈጣሪው ከመስጠት ይልቅ ለግዑዝ ነገር መስጠቱን ያሳያል። ለሌሎች ሊኖረን ስለሚገባውን ፍቅር ጳውሎስ በግልጽ ይነግረናል። ፍቅር ለባልንጀራው ክፉ አያደርግም ነው የሚለን። ፍቅር በባልንጀራው ላይ ክፉን አያደርግም። ስለዚህ ሁለቱ ታላላቅ ኃጢአቶች ምንድን ናቸው? የሁለቱ ታላላቅ ትእዛዛት ተቃራኒ ናቸው። እግዚአብሔርን በፍጹም ልብ ውደድ ስንባል ወደ ጣዖት አምልኮ ስንሄድ ምን እያደረግን ነው? ፍቅራችንን ለሌላ እየሰጠን ነው። በእኛና በእግዚአብሔር መካከል ሌላ ደባል እያያዝን ነው። ያ ደግሞ በእግዚአብሔር ላይ እሱን በፍጹም ፍቅራችን እንዳንወድ ያደርገናል። የእግዚአብሔር ቃል ሌሎች እንድንወድ ይነግረናል። ነገር ግን ሄደን ፍትህ ስናጓድል፣ ስንጨቁን፣ ስንረግጥ፣ ስንጎዳ ያን ጊዜ ደግሞ አሁንም እግዚአብሔር የማይደሰትበትን ከባድ ኃጢአት እንሰራለን። ታዲያ ፍቅርና ፍትህ እንዴት ነው የሚገናኙት ብለን እንጠይቅ ይሆናል። እግዚአብሔር ለፍትህ ያለው ፍቅር የሚደንቅ ነው። በመዝሙር 33 ቁጥር 5 ላይ ጽድቅንና ፍርድን ይወዳል ይላል። የእግዚአብሔር ቸርነት ምድርን ሞላች። እግዚአብሔር ጽድቅን ይወዳል፣ ፍርድንም ይወዳል። እግዚአብሔር ፍትሐዊነትን ስለሚወድ ፍትህን በማያደርጉ ላይ እንደሚቆጣ ማሰቡ ትክክል ነው። በመዝሙር 82 ላይ የሚገኘው ግልጽ የሆነ ምሳሌ ላይ አሳፍ ፍትሐዊ ፍርድን እንዲሰጡ ኃላፊነት የተሰጣቸውን ዳኞች ስልጣናቸውን ተጠቅመው ፍርድን ሲያዛቡ በእግዚአብሔር ዓይን እንዴት እንደሚታዩ እንዲህ በማለት ይገልጣል። እነዚህ ዳኞች ካላቸው ስልጣንና ኃላፊነት የተነሳ አማልክት ቢባሉም ዳኝነት ከመለኮት ቢቀበሉም ለክፎች ግን እየፈረዱ አልነበረም። ይልቁንም ፍርድን ያጣምሙ ነበር። እግዚአብሔር የጠራቸው ረዳት የሌላቸውንና ድሃ አደጎችን በተለየ መንገድ እንዲረዱ ነበር። ይህንን የሚያደርጉ ከሆነ ጻድቅ ባለመሆናቸው የሚሞቱ እንደሚሆኑም እግዚአብሔር ጨምሮ ገለጠ። ስለዚህ በመዝሙር 82 ላይ የምናገኘው እግዚአብሔር ፍትህን እንደሚወድ ነው። እናም ይህ ለፍትህ የሚደረግ ጥሪ የዳኝነት ኃላፊነት ላላቸው ብቻ የተደረገ አይደለም። እግዚአብሔር እያንዳንዳችንን ፍትህ እንድናደርግ ይፈልግብናል። ሚክያስ 6:8 ላይ ሰው ሆይ እግዚአብሔር ካንተ የሚፈልገው ምንድን ነው? ፍትህን እንድትወድ ነው ይላል። ፍትህን እንድትወድ ነው። እግዚአብሔር ፍትህን እንድንወድ ይፈልጋል። ለሌሎች ለምስኪኖች እንድንደርስ፣ ለደካሞች እንድንደርስ፣ ለድሃ አደጎች፣ ለመበለቶች፣ ለእነሱ እጃችንን እንድንዘረጋ ይህ የእግዚአብሔር ፈቃድ ነው። ስለ ሕጉ ዋና የሆነው ጉዳይ ምንድን ነው ካለን ሌላ ነገር አይደለም፣ ፍቅር ነው። ነገር ግን ይህን ባለማስተዋል ሕጉን እናውቃለን የሚሉ ሕጉን እንጠብቃለን፣ እንዲያውም በጣም በጥብቅ እንጠብቃለን የሚሉ ሰዎች ግን ከፍቅር ጎለው የነበረበትን ሁኔታ መጽሐፍ ቅዱስ ላይ እናነባለን። ጌታ ኢየሱስ ክርስቶስ በማቴዎስ 23 ላይ ሄደን ስናነብ በዛን ዘመን ከነበሩት ፈሪሳውያን ለእምነት ራሳቸውን ለይተው አክራሪ ሆነው ነገሮችን በጣም በማጥበቅ የሚታወቁትን ሰዎች እነሱን በተመለከተ ጌታ ይናገራል። ትንሽ ከሆነው ነገር አስራትን ማውጣት፣ ሕጉን መታዘዝ ብሎም ትክክለኛውን ነገር ማድረግ ነው። ትክክል ነው። እናንተ አላቸው ከከሙንና ከአስራት ከነዚህ ከትንንሽ ነገሮች ከጥቁር አዝሙድ ታወጣላችሁ። ታዲያ ኢየሱስ የፈሪሳውያንና የጸሐፍትን ተግባር ፍትህ የሌለው ነው ብሎ ለምን ተናገረ ያለን እንደሆነ ምክንያቱም የበለጠውን የሕጉን ክፍል ስለረሱት ነው፣ ስለተዉት ነው። ከነዚህ ከትንንሽ ነገሮች ለመታዘዝ ብለው እነዚህን ነገሮች ያደርጋሉ፣ ግን የመበለቶችን ቤት ይበዘብዛሉ፣ የሌላውን ጥቅም ይወስዳሉ። በክፋት የተሞሉ ናቸው። ፍትህን ማድረግ ማለት ሁሉንም በእኩል ማስተናገድ ሳይሆን ሕጉ ለሌሎች በትክክለኛው መንገድ መፈጸም ነው። ስለዚህ በሕጉ ውስጥ እንኳን 5ቱ የሙሴን መጽሐፍት ረዳት የሌላቸውን ለማገዝ ልዩ ሁኔታዎች ወይም የተፈቀዱ ተግባሮች እንዳሉ ልብ ልንል ይገባል። ስለዚህ ይህንን በማስተዋል ከነቢያቶች ደግሞ ከጥቂቶቹ በቀር ሁሉም
ለሌሎች ፍትህን በማያደርጉ ወይንም ፍርድን በፍቅር ለማይሰጡ ሰዎች የተግዛዝ ቃላትን ሲሰጡ እናያለን። በኢሳይያስ፣ በኤርምያስ፣ በሕዝቅኤል፣ በዘካርያስ ለምሳሌ ለኢሳይያስ ፍትህን መፈለግ ረዳት የሌላቸውን ማገዝን እንደሚያጠቃልል ይናገራል። በኢሳይያስ 1:17 የተገፉትን፣ የተጣሉትን፣ የተጨቆኑትን፣ ድሃ አደጎችን፣ መበለቶችን፣ አባት የሌላቸውን እነዚህን እግዚአብሔር በእውነት እንድንደግፍ ይፈልጋል። ነህምያ በሕግ ከለላ ሆነው የወንድሞቻቸውን ድህነት ሳይመለከቱ ያበደሩትን ብድር እንዲመለስላቸው የጠየቁትን ባለሀብቶች ሲመለከት ተበሳጭቶ ነበር። በነህምያ ምዕራፍ 5 ከቁጥር 6-11 ሄደን ስናነብ አሁንም እነዚህ ሰዎች ሕግን ተገን አድርገው ከድሆች ሊበዘብዙ ሲሞክሩ ያያል፣ ያዝናል። ስለዚህ የሕግ ዋና ነገር ምንድን ነው ካለን ሕግን በመጠበቅ የሕግ ጥብቅና የምንቆም ካለን ፍቅር እንደሆነ መዘንጋት የለብንም። ፍቅር ነው የሕጉ ፍጻሜ። እንግዲህ ያ በመጨረሻ የምናነሳው ጥያቄ ባልንጀራዬ ማን ነው የሚለውን ጥያቄ ይሆናል። እንግዲህ ከነዚህ ከሶስቱ በወንበዴዎች እጅ ለወደቀው ባልንጀራ የሆነው ማንኛው ይመስልሃል አለው ጌታችን። እርሱም ምሕረት ያደረገለታል። ኢየሱስም ሂድ አንተም እንዲሁ አድርጋለሁ። ታሪኩ እንደዚህ ነው። አንድ ሰው መጥቶ ጌታን የጠየቀውን ጥያቄ እንመለከታለን። ባልንጀራን ውደድ ሲለው ማን ነው ባልንጀራ ያለ? ጌታችን ኢየሱስ ክርስቶስ ሊወደው የሚገባውን ባልንጀራውን ሊያሳየው የዛን የሳምራዊውን ታሪክ ነገረው። ባልንጀራን እንደ ራስህ ውደድ የሚለው ቃል በዘሌዋውያን 19:18 ላይ ነው የሚገኘው። ባልንጀራን ስለመውደድ የተጻፈ ትእዛዝ ነው። እስራኤላዊ ለሆኑ ብቻ የሚመለከት መስሏቸው ያስቡ ነበር። እስራኤላዊ ያልሆነ ሰው ባልንጀራ አይደለም ብለው ያስቡ ነበር። ነገር ግን የአመለካከት ጥቂቶች የሌላቸው ጥቂቶች ነበሩ። ስለዚህም ከጸሐፍት አንዱ ራሱን ለማንጻት ራሱን መመለስ የሚችለውን ጥያቄ ጠየቀ። ባልንጀራዬ ማን ነው አለ በሉቃስ ወንጌል 10:25-29። ይህን ጊዜ ነው ጌታችን ኢየሱስ ክርስቶስ በኢያሪኮ መንገድ ላይ የወደቀውን ሰው ታሪክ የነገራቸው። ወድቆ ነበረ። ደብድበውት ወንበዴዎች በሞትና በሕይወት መካከል አድርገው ጥለውት ሄዱ። ታዲያ የተለያዩ ሰዎች መጥተው ባጠገቡ አለፉ። ካህናቱ፣ ሌዋዊው አንዳቸውም አልረዱትም። በመጨረሻ ግን የእሱ ጠላት የሚባለው እንደ ጠላት የሚያየው ሰማርያዊ ሰው መጣ። እሱም ዝቅ ብሎ እንዴት እንደረዳው እንመለከታለን። ሕጉን የመፈጸም ምሳሌ ሊሆኑ የሚገባቸው የነበሩት ካህናትና ሌዋውያን የወደቀው ሰው ላይ ምንም እሱን ለመርዳት ፍላጎት ሳያሳዩ አለፉ። ነገር ግን ባልንጀራ ያልሆነው ጠላት ተደርጎ የሚታሰበው ሳምራዊ አይቶ አዘነለት። እናም ባልንጀራን እንደ ራስ በመውደድ ሕጉን ፈጸመ። ለዚህ ነው ጌታችን ኢየሱስ ክርስቶስ ይህንን ያደረገው። ኃይልን የሚፈልግና የራሱን ደህንነት ብቻ የሚፈልግ ነው። ኢየሱስ ዙፋኑን ለቆና ራሱን አዋርዶ ሌሎችን ለማገልገልና እኛን ለማዳን ወደ ታች መጣ። ማንን ለመምሰል እንፈልጋለን? የኢየሱስ ተከታዮች ነን እና እርሱን የምንመስል ልንሆን ይገባል። እኛም ዛሬ የሚወዱንን ብቻ ብንወድ ምን ዋጋ አላችሁ ይለናል ጌታችን ኢየሱስ ክርስቶስ። ዝቅ ብለን የሚገፉንን፣ የሚጠሉንን፣ የሚጎዱንን እነሱን በፍቅር እንድናሸንፍ እንድናገለግል የጌታ ቃል ይመክረናል። እግዚአብሔርን የሚወዱ ጥላቻና ምቀኝነትን ሊይዙ አይችሉም። ሰማያዊ መሪ የሆነው ዘላለማዊ ፍቅር ልብን ሲሞላ ወደ ሌሎች ይፈሳል። ይህም ከሌሎች መልካምነትን መልሶ ለመቀበል ሳይሆን ነገር ግን ፍቅር የተግባር መርህ ስለሆነ ብቻ ሳይሆን ባህሪን ስለሚያሻሽል፣ ስሜትን ስለሚገዛ፣ ፍላጎቶችን ስለሚቆጣጠር፣ ጥላቻን ስለሚያሸንፍና መዋደድን ከፍ ስለሚያደርግ ነው። ይህ ፍቅር እኔንና የኔን ወገን ለማጠቃለል የሚሰጥ ብቻ ሳይሆን እንደ ዓለም የሰፋ እንደ ሰማይ ከፍ ያለና ከመላእክት ጋር በአንድ ላይ የሚሰራ ነው። ይህ ፍቅር በነፍስ ውስጥ በተያዘ ጊዜ ሕይወትን ሁሉ የሚያጣፍጥና በዙሪያው የሚያድስ ተጽዕኖን የሚያበራ ነው። እግዚአብሔርን በሙሉ ልባችን የምንወደው ከሆነ ልጆቹን መውደድ አለብን። ይህ ፍቅር የእግዚአብሔር መንፈስ ነው። ለነፍስ እውነተኛ ክብርን የሚያጎናጽፍ ሰማያዊ ጌጥ ሲሆን ሕይወታችንን ከጌታ ሕይወት ጋር እንዲመሳሰል ያደርገዋል ይላል። አሜን። ወገኖቼ በእውነት የእግዚአብሔርን ፍቅር አስተውለን በእሱ ፍቅር እንድንሞላ እሱ እኛ እንደወደደን ሌሎችን ጠላቶቻችንን ሳይቀር መውደድ እንድንችል እግዚአብሔር በጸጋው ይርዳን። ጌታ ይባርካችሁ።